የድሮ ሰው ሲቸግረው መላው ጠፍቶት ግራ ሲገባው ወደ አምላኩ ነበር ጮኸው፣ ወይ ወደ መንፈሳዊ አባቱ ወይ ወደ መንፈሳዊ እናቱ። የአሁን ሰው ደግሞ ሲቸግረው መላው ጠፍቶት ግራው ሲገባው ወደ ሰው ነው የሚጮኸው፣ ያው ወደማያውቀው ሰው፣ መኖር መሞት እንኳን ግድ ወደማይሰጠው ሰው። እንግዲህ ዘመናዊነት ማለት ግለኝነትን ድንበር አጥፍቶ በዛው ልክ ደግሞ የግለኝነትን አጥር መገንባት ነው። ፕራይቬሲ ፈልገው በራቸውን የቆለፉ ሰዎች ፈንዲሻ እየኮረሸሙ በሪያሊቲ ሾው ሲዝናኑ ይውላሉ። ሌሎች ሲበሉ፣ ሲጠጡ፣ ሲዝናኑ፣ ሲተኙ፣ ሌላም ነገር ሲያደርጉ እያዩ ይስቃሉ፣ በዚያ ይዝናናሉ። ገመና እየጠፋ ሁሉም ሰው ጓዳውን፣ መኝታ ቤቱን ሜዳ ላይ እያሰጣ የሁሉንም ሰው እንቅስቃሴ ሁሉም ሰው እያየው፣ እየሰማው፣ እየወደደው፣ እየጠላው አስተያየት እየሰጠበት ሆኗል የ21ኛው ክፍለ ዘመን ኑሮ። ወደድንም ጠላንም በየደረስንበት ካሜራ አድፍጦ በካሜራ እይታ ውስጥ ናችሁ እንባላለን። ልክ እንደ ጆርጅ ኦርዌል 1984 ቢግ ብራዘር ኢዝ ዋቺንግ ዩ ይላል። የሆነ ሰው እያያችሁ ነው፣ ፈለጋችሁም አልፈለጋችሁም። ሳንፈልግ የመጣብንን ጣጣ ያው ባገር የመጣ ነው ብለን እንቀበለዋለን። ዘመን አመጣሽ ነው ብለን እንታገሳለን። በጣም የሚገርመኝ ግን በሜንስትሪም ሚዲያ ላይ በገዛ እግራቸው ሄደው በገዛ እጃቸው ስልክ ደውለው ገመናቸውን ሜዳ ላይ የሚያሰጡ ሰዎች እለት እለት እየበዙ መምጣታቸው ነው። አንዳንዱን የአእምሮ ሐኪም፣ አንዳንዱን ጾምና ጸሎት ወይም ጸበል፣ አንዳንዱን የቤተ ዘመድ ጉባኤ፣ አንዳንዱን ደግሞ የስነ ልቦና ባለሙያ፣ አንዳንዱን ከጎረቤት ጋራ እስከ 3ኛ ቡና መጠጣት፣ አንዳንዱን ደግሞ በእድር በእቁብ በማህበር በምናምን የሚፈታውን ችግር ሁሉ ይዞ ሰው ሬዲዮ ጋር ይደውላል። ዳሩ ሚዲያዎቹም አድማጩን ሁሉ አጉል ቤተሰብና የቅርብ ጓደኛ የሚያደርጉት ነገር አላቸው። ሁሉ ቤተሰብ ሆኗል። ቤተሰብ፣ ፋሚሊ፣ ቤተሰቦቼ፣ ፋሚሊዎቼ ነው የሚባለው። ባህር ጠፋ እኮ ጎበዝ። አንዳንድ ሰው ለቅሶ የሚቀመጠው ክርስትና የሚያነሳው የሚያጨውና የሚያገባው ሁሉ ሳይቀር ሚዲያ ላይ ሆኗል። የሚቀረው ማህበራዊም ሆነ ግለሰባዊ እንቅስቃሴ የለም። ልክ እንደሷ እስቲ እንስማት። ልጅ እያለሁ ትላለች። ልጅ እያለሁ ልብ ለልብ የሬዲዮ ፕሮግራም ላይ የፍቅር ደብዳቤ ጽፍ ነበረ። ማዋይሽ ዘውዱን ታውቂያታለሽ? እሷ በዛ ስርቅርቅ ድምጿ ስታነብ አቤት ስደሰት። ቆይቶ ደግሞ ድሮ የፍቅር ምርጫዬ የሚባል የቴሌቪዥን ፕሮግራም ነበረ። ታስታውሻለሽ? አሁን እዚያ ላይ ቁርጥ የኔ አይነት ባህሪ ያለው ልጅ አገኘውና ተዋደድን። ፍቅሩ በጣም ጸንቶብኝ ተዋደናል። ከእንግዲህ ምን ቀረን? እስኪ ቶሎ እንጋባ አልኩት። አይሆንም፣ ቆይ እንጠናና ሀብት ንብረት እናፍራ፣ ቤት እንስራ አለኝ። በቃ አንተ አትወደኝም፣ ሁሌም ምክንያት እየደረደርክ ጋብቻችንን ታጓትታለህ ብዬ ብስጭት ስልበት ራሴን ሳትኩኝና በብስጭት ኢትዮፒካ ሊንኮች ጋር ደውዬ ቅዳሜ ማታ የፍቅር ክሊኒክ ላይ በአስቸኳይ ገብቼ ቀዶ ጥገና ተደርጎልኝ አገግሜ ወጣሁ። ልክ እንደተሻለኝ ቀለበት ገዝቶ እነ ፍጹም ጋር ሄደና ሬዲዮ ላይ አስደውሎ ታገቢኛለሽ ወይ ብሎ ሰርፕራይዝ አያደርገኝም? ሰው ሁሉ እየሰማ እኮ ነው። በደስታ ብዬ መለስኩለት፣ እንባ እየተናነቀኝ። እንዲያውም የዘፈን ምርጫ ላይ ሁሉ ተናነቀኝ እንባ የሚለውን የቴዲ አፍሮን ተወዳጅ ሙዚቃ ጋብዣዋለሁ። ከዚያ ደስታዬን በጠዋቱ ለነቢል ደወልኩና የዓለም ቋንቋ ፕሮግራሙ ላይ ማለቴ ነው። ከእርሱ ምን ይደበቃል መቼስ ሁሉን ነገር ነው የማማክረው። ታዲያ ይሄን ማድረጌ እጮኛዬ አላስደሰተውም መሰለኝ፣ አኮረፈኝ። አንድ ሳምንት ሙሉ ጸጥ አለኝ። መቼም በአይጨክንም ብዬ ኤፍኤም አዲስ 97.1 ላይ የሆነ ሽምግልና የሚባል ፕሮግራም አለ። እዛ ደውዬ ታረቅን። የደስ እንዲያውም የቤተሰብ ጨዋታ ላይ ተመዝግበን ነበርና ሄደን ተወዳደርን። እዛ እንኳን ብሩም አይረባም፣ ያው ለተሳትፎ ነው። ትንሽም ብትሆን በሽልማቱ ብር ምሳ ቤት ያዘጋጅተን ተጋባን። ከዚያም ጥንዶቹ የሚል ፕሮግራም ላይ እንቅረብ አለኝ። አይ ይቅርብን፣ የሰው አፍ የሰው አይን ገባን፣ ጥሩ አይደለም ይሄ ነገር አልኩት። እንዲያውም በተራያ አኮረፍኩት። ከዛ ቀጥ ብሎ የእርቅ ማዕድ የሚባለው ፕሮግራም ላይ ሄደና ይቅርታ ጠየቀኝ። አልጨካንኩበትም፣ ታረቅን። ይቅር አልኩት። መቼስ ምን አደርጋለሁ በሬዲዮ መጥቶብኝ። ለ1ኛ ዓመት አንቨርሰሪያችን ደግሞ የቤተሰብ ጥየቃ መጥተው ሰርፕራይዝ እንዲያደርጉን ፋና ተመዝግቤያለሁ። እርሱ ሳቅ። አሁን ግን ያማረኝ እንተዋወቃለን ወይ የሚለው ላይ መቅረብ ነው። ደግሞ እዚያ ላይ ስንቀርብ ስንት መስኮት አላችሁ ስንት ጫማ አላችሁ ልትለን ነው አይደለ? እንግዲህ ጥያቄያቸው እንደሆነ በየሳምንቱ መላቀጡን አጥቷል። በዚያ ላይ ብሳሳትስ ብዬ ፈራው። ለነገሩ ጥያቄ መሳሳትም አለመታወቅ አይደለም ብዬ ተጽናናው። ግን ባሌ ችግር አለበት፣ እንዴት እስከዛሬ ይሄንን አታውቂም ብሎ ያኮርፈኛል ብዬ ፈራው። ለነገሩ ችግር የለውም፣ የእርቅ ማዕድ ላይ እንታረቃለን።
እና አንቺ ምን ታስቢያለሽ? እንተዋወቃለን ላይ እንቅረብ ወይስ አንቅረብ አለችኝ። የኔ እህት እንግዲህ እንደኔ በዚህ አመት ከብሮድካስት ባለስልጣን ፈቃድ አውጥታችሁ የሬዲዮ ጣቢያ ብትከፍቱ ያዋጣችኋል። ምክንያቱም ከአንዳንድ ጋዜጠኞች የተሻለ የሚዲያ ልምድ አላችሁ አልኳት። እውነትሽን ነው አንቺ በቃ እርስዎ ቢሆኑ ምን ያደርጋሉ የሚለው ላይ ደውዬ አማክራለሁ አለችኝ። አመሰግናለሁ።